የአድዋ ድል የፖለቲካ አቋም የምናንጸባርቅበት ሳይሆን ጦሩን የመሩትና በዘመኑ የነበሩ ጀግኖችን የምናወድስበት ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምላው ተናገሩ። የማዕከላዊ ጎንደር ዞንና የወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳ የአድዋ ድል በዓልን በጋራ አክብረዋል። አዲስ አለማየሁ 127ኛውን የአድዋ ድል በዓል የማዕከላዊ ጎንደር ዞንና የወልቃይት ጠገዴ ሰቲት ሁመራ ዞኖች በጋራ ሲያከብሩ ንግግር ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምላው የአድዋ ድል በዓል የፖለቲካ አቋም የሚራመድበት ሳይሆን የጥቁር ሕዝቦች የኩራት ምንጭ የሆኑት እነ አፄ ምኒልክ፣ እቴጌ ጣይቱና በዘመኑ የነበሩ ጀግኖች አባቶቻችን የሚዘከሩበት የአመራር ጥበብን የምንቀስምበት ነው ብለዋል። ኢትዮጵያዊነት አሸናፊ ማንነት ስለመሆኑ በተግባር የታየበት የአድዋ ድል ለዘመኑ ትውልድ የአድዋ ድል አስተሳሰብ ሆኖ የማንነቱ አካል እንዲሆን ማስተማር፣ ማንቃት፣ ማደራጀት ይገባናል። የሀገር ፍቅር ስሜት የምንማርበት የአመራር ጥበብ የምንቀስምበት ሊሆን ይገባል። ኢትዮጵያ የተአምር ሀገር የመባሏ መነሻም የኛው የኢትዮጵያውያን ጥንካሬ ነው። የዚህ ጥንካሬ ምንጩ በዛሬው ዕለት ለ127ኛ ጊዜ የምናከብረው የአድዋ ድል መንፈስ ነው። ለዛውም ከምጭዊ ነው። የጠገዴ ወረዳ አስተዳዳሪ አቶ ጌታሁን ብርሃኔ ምጭዊን የቱሪስት መዳረሻ ስፍራ ለማድረግ ከአጋር አካላት ጋር እየተሰራ ስለመሆኑ አብራርተዋል። በታሪኩ መሰረትም እንዲህ በአመት ብቻም ሳይሆን በተለያየ ጊዜ የቱሪስት መስህብ እንዲሆን ከተለያዩ ምሁራን ጋር የጋራ አድርገን እየሰራን ከጎንደር ዩኒቨርሲቲ ከደብረ ማርቆስ ዩኒቨርሲቲም መጠው እየጎበኙት ያለበት ሁኔታና ለወደፊት የአባቶቻችን መስዋዕትነት የተከፈለበት ቦታ መሆኑን በግልጽ በሚያሳይ ታሪኩ እየተከበረ እንዲሄድና ከዚህም የአርበኞች ቦታ ሆኖ ተከልሎ የአርበኞች አዳራሽ ተገንብጦበት ሁሌም እየተዘከረ እንዲሄድ ለማድረግ እንደ ወረዳ ጥረት እያደረገ በአድዋ ድል የተሸነፈው ጣሊያን በሁለተኛው ዙር ኢትዮጵያን ለመውረር ባደረገው ጥረት በድጋሚ በምጭዊ ረግረጋማ ቦታ ከነጦር መሳሪያው ጠላት ሰምጦ መቅረቱን የአካባቢው ነዋሪዎች አንስተው አሁንም ሀገርን ለመጠበቅ ቁርጠኛ መሆናቸውን ተናግረዋል። ባህሩ ደልዳላ ደብሎ ወቅቶ ከነ መትረየሱ ከነ መድፉ ተዋጠ። ቦታ ማን ተባለ? ሞሐጥ ነጋሪት ተባለ። ሞሐጥ ነጋሪት ገዳይ ጠገዴ ገዳይ ትፋሻ ማንዳ ከባሎ ሲያጣ መድረሻ ተብሎ ተፈከረ። የኛ ወላጆች አጥንታቸውን ከስክሰው ደማቸውን አፍሰው ለሀገር ህይወት ለሀገር ታሪክ አስቀርተዋል ማለት ነው። ነገም ዛሬም እኛ አንገበዝም። ለሀገራችን አውልት ለሀገራችን ትንግርት ነው። ሁለቱም ዞኖች በዓሉን በአንድ ላይ እንዲያከብሩ በበላይነት ያስተባበረው የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ኃላፊ አቶ አቤል መብት በዓሉ በወልቃይት ጠገዴ ሰቲት ሁመራ ዞን ጠገዴ ወረዳ ምጭዊ በምትባል ስፍራ መከበሩ ቦታው ለኢትዮጵያውያን ትልቅ ቦታ ስላለው ነው ብለዋል። እዚህ ተአምር የተሰራበት ቦታ ነው ምጭዊ ቦታ የሚባለው። ስለዚህ እሱን መዘከር ማስታወስ ብቻም ሳይሆን መተግበርም ጭምር በተግባር አፈጻጸሙ አሁን ለነባራዊ ሁኔታን ጭምር ስለሚጋብዘን በዚያ ደረጃ መርጠን እየሰራን ነው ማለት ነው። ስለዚህ የዚህ ቦታ የመረጥ ነው እንግዲህ የሁለተኛው የጣሊያን ወረራ ጊዜ ምቱ ሲከብድበት ቦታው ስለማያውቀው እዚህ ምጭዊ የሚባለው ቦታ አዘቅት ውስጥ ገብቶ እስከ ነጋሪቱ የተዋጠበት ቦታ ላይ ነው ቆመን አሁን እየተነጋገርን ያለን ያከበርነው ያለን። በዚህ ስፍራ ጣሊያን ለሁለተኛ ጊዜ ወረራ ለመፈጸም ያደረገው ሙከራ በጀግኖች አባቶች ድባቅ መመታቱን የተናገሩት መምሪያ ኃላፊው በአባት አርበኞቹ ብላት ከ500 የሚልቁ የፋሽስት ሰራዊት በረግረጋማ ቦታው ሰምጦ መቅረታቸውን ተናግረዋል። ይህን ትልቅ ስፍራም ለትውልድ ለማስተላለፍና በዓለም ቅርስነት ለማስመዝገብ ይሰራል ብለዋል። በዚህ ያለ የቱሪዝም ሀብት ገበና አልተጠቀምነበትም። በተመሳሳይ የባህል ወጉ ታሪኩም ጭምር በዚህ አካባቢ ያለው በጣም የሚገራርም ነው። ይህን ማስተዋወቅ አለብን፣ ማስተጋባት አለብንና ከዚህ አኳያ ቀጣይ አብረን የምንሰራባቸው ስራዎች ይኖራሉ። በበዓሉ የወልቃይት ጠገዴ ሰቲት ሁመራና የማዕከላዊ ጎንደር ዞን ከፍተኛ የስራ ኃላፊዎች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል።